እንደምን አደራችሁ። ጌታ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። እነዚህ መዘምራን ደግሞ በቃ ለምን ኮራ እንደሚያደርጉኝ ታውቃላችሁ? መዘምራን ኮራለሁ በቃ እነሱ ሲዘምሩ። ድሮ አንዲት ልጅ አወጣንና እዛ ማግሬገር ላይ ሆነን የህፃናቶቹን ባርከን ነበር የምንልካቸው እና አንዳንዴ እነሱን እናጸልያቸዋለን እና ጸልያልና ትንሽ ልጅ ነች። ከዛ ስትጸልይ ምን አለች? እነዚህ ጌታ ሆይ እነዚህ መዘምራን ደግሞ ቆንጆ ሆነዋል አለች። ስለዚህ ቆንጆ ሆናችኋል ዛሬ። ጌታ ይባርካችሁ። ጌታ ይባርካችሁ ሁላችሁንም። ጎሽ ፍቅሩም ጌታ ይባርክህ። በጣም ሚኒንግፉል የሆነ ምስክርነት ነው የሰጠኸው። በጣም ነው ደስ ያለው። እንግዲህ ባለፈው ሳምንት ስለ ውስጣዊ ማንነት ነበር የተናገርኩት። በተከታታይ አይደለም ግን በሐሳቡ የተያያዘ ይሆናል። ዛሬ ደግሞ በወንጌል ስላለን ወይም ደግሞ በወንጌል የሆነ ማንነት ነው አርዕስቱ። ኔክስት ዊክ ደግሞ ለእግዚአብሔር የሆነ ማንነት በዛ ላይ እናገራለሁ ማለት ነው። ጥቅሱን አነብላችኋለሁ። ምናልባት ጥቅሱ አልወጣም። ኦኬ ከወጣ ትንሽ ቃሉ ለወጥ ሊል ይችላል። ምክንያቱም እኔ ከዚህ ቀለል አለ አማርኛ ከሚለው ላይ ነው የማነበው። እኔ በወንጌል ቃል አላፍርም ይላል የሮሜ ምዕራፍ 1 ከቁጥር 16 እስከ 17 ያለው ሁለት ቁጥር ነው። እኔ በወንጌል ቃል አላፍርም፣ ምክንያቱም የወንጌል ቃል በመጀመሪያ አይሁዳውያንን ቀጥሎም አረማውያንን የሚያምኑት ሰዎችን ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ይህም የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት መሆኑን ይገልጣል። ምክንያቱም ጻድቅ በእምነት ይኖራል ተብሎ ተጽፏልና። እስቲ እንጸልይ ትንሽ። እግዚአብሔር ሆይ በጣም አድርገን እናመሰግንሃለን ስለሰጠህን መልካም ጊዜ ስለነበረን እስካሁን። ጌታ ሆይ በአምልኮ በመዘምራን እግዚአብሔር አምላካችን ሆይ ልዩ ጊዜ ስለሰጠህን እናመሰግንሃለን። አንተ ሁልጊዜ ጌታ ሆይ ልዩ ነገር ታደርጋለህ። አንተ ሁልጊዜ አዲስ ነህ። እግዚአብሔር ሆይ ዛሬም ደግሞ በመካከላችን አዲስን ነገር እያደረክ ስለሆነ እናመሰግንሃለን። አሁንም ደግሞ ጌታ ሆይ በቃልህ ውስጥ እንድትገኝልን በቃል ውስጥ እንድናገኝህ እግዚአብሔር አምላካችን ሆይ አንተ ሁልጊዜ ዘለዓለማዊ ሕያው አምላክ በአጠገባችን በቅርባችን ያለህ አምላክ ነህ። እኛ ደግሞ እናግኝህ ዛሬ እንለማመድህ በውስጣችን እግዚአብሔር አምላካችን ሆይ ከቃልህ የተነሳ ሰርጸህ ደግሞ ጌታ ሆይ እንድትነካን እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ይህንን ያነበብኩላችሁን ቃል የተናገረው እንግዲህ ሐዋርያው ጳውሎስ ሕይወቱን ለወንጌል ኖሮ ለወንጌል የሰጠ ወይንም ደግሞ ለወንጌል የሞተ ሰው ነው። ስለዚህ የሚናገረውን ያውቃል ማለት ነው። ለወንጌል መኖር፣ የወንጌል ማንነት። ሲኤስ ሉዊስ የሚባሉ አሁን በሕይወት የሉም የታወቁ ክርስቲያን ፊሎሶፈር ነበሩ። ምን የሚሉትን ነበራቸው? ብዙ ሰዎች ይመጡና ለወንጌል ሞታለሁ ይሉኛል አሉ። ለወንጌል ሞታለሁ፣ ዛሬ የጠፋው ለወንጌል የሚኖር ሰው ነው አሉ። እና ለወንጌል መኖር፣ የወንጌል ማንነት። ሐዋርያው ጳውሎስ ይህንን በነበረበት ጊዜና በዛ አስተሳሰብ በምታስቡበት ጊዜ በድፍረት የተነገረ ቃል ነው። በስሜት የተነገረ ቃል ነው። በቆራጥነት የተነገረ ቃል ነው። ኃይለኛ በሆነ ግፊት ጥርት ባሉና በሚናደፉ ቃላት ነው ይሄንን ነገር የተናገረው። በወንጌል አላፍርም። ወንጌል የዛን ጊዜ ወንጀል መስራት ነበረ፣ ወንጌልን መናገር። በዛ ሁኔታ ውስጥ ነው እኔ በወንጌል አላፍርም
አለ አይደለም። አንድ ትልቅ ወንጀል እየሰራችሁ በዛ አላፍርም እንደማለት ነው። በባለስልጣን ፊት ማለት ነው። ይሄ ቀላል እኛ ዝም ብለን ዛሬ ተስማምቶን አንብበነው እንደምናልፈው ሳይሆን ለሕይወቱ ስጋት ውስጥ የሚከተው ኃይለኛ አነጋገር ነበረ። ምክንያቱም ይሄንን ሲጽፍ ሐዋርያው ጳውሎስ በእርግጥ የዛን ጊዜ ይጽፍ የነበረው በሮም ላሉች ቤተክርስቲያን ወይንም ደግሞ በሮም ላሉ ሰዎች ነበረ። ግን በዛው አልፎ ለአይሁዳውያንም ነበረ። ሐዋርያው ጳውሎስ በየቦታው በሚሄድበት ጊዜ ወንጌልን ሊሰብክ መጀመሪያ የሚሄደው አይሁዳውያን ጋር ነው። እንደውም ምኩራብ ገብቶ ከዚያ ሲመልሷቸው ነው ሌላ ወደ አሕዛብ የሚሄደው። ወንጌል ወደኛ የመጣው በመጀመሪያ ወደ አይሁድ ሄዶ ከዛ በኋላ ነው ወደኛ የመጣው እና ለነዛ አይሁዳውያን ጭምር ነው። ከዛም አልፎ በዛን ጊዜ አሪስቶክራት ለነበሩት ለሮማውያን በዛ በገዥነት መደብ ለነበሩት ሰዎች ሁሉ ነው ይሄንን የሚነግራቸው። ወንጌል መሰበክ የለበትም፣ ወንጌል መስበክ ወንጀል ነው ለሚሉ ሁሉ ነው በወንጌል አላፍርም ይላቸዋል። በወንጌል አላፍርም፣ ምክንያቱም የወንጌል ቃል በመጀመሪያ ለአይሁዳውያን ቀጥሎም ለአረማውያን ለሚያምኑት ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። በወንጌል ያለ ማንነት በዚህ እውነት ላይ የተመሰረተ ነው። ወገኖች ሆይ ሐዋርያው ጳውሎስ ይሄንን በሚልበት ጊዜ ይሄንን መልእክት ጽፎ ወደ ሮም ነው የሚልከው። እሱ በአሁኑ ጊዜ ያለው እዚህ ያኛው አዲሱ መደበኛ ትርጉም መግቢያ ላይ በምታነቡበት ጊዜ ጥሩ ማብራሪያ ይሰጣል መግቢያ ላይ እና ከሶስተኛው የሚስዮናዊ አገልግሎቱ ተመልሶ ወደ ኢየሩሳሌም እየሄደ ቆሮንቶስ ውስጥ አካባቢ አንድ ወዳጁ ቤት አርፎ የዛን ጊዜ ይጻፈው እንደሆነ ነው የሚናገረው እና ለሮም ነው የጻፈው። ነገር ግን በውስጡ ይሄ ዘገባ ይሄ የተጻፈ ነገር የሮሜ መጽሐፍ በጣም በጥሩ ሁኔታ የተጻፈ በጣም በተቀናጀ ሁኔታ የተጻፈ በጣም በእምነት በቲዮሎጂ ጥርት ያለ ቲዮሎጂ መጽሐፍ ያለበት ፓስተር ስለ ሮሜ ባለፈው ነገር ሲነግረን ነበረ ትዝ ካላችሁ። በጣም በቆንጆ ሁኔታ የተጻፈ መጽሐፍ ነው የሮሜ። ከመጀመሪያ በቀደም ተከተሉ ሲስተማቲክ ቲዮሎጂው ጥርት ብሎ ነው የተቀመጠው። from condemnation to salvation ወይንም ደግሞ ጽድቅ፣ ከዛ በኋላ ሳንክቲፊኬሽን ቅድስና፣ ከዛ በኋላ ደግሞ ግሎሪፊኬሽን ክብር። በቃ በደረጃ 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 ከምዕራፍ ወደ ምዕራፍ ወደ ምዕራፍ እንደዛ አድርጎ ጥርት አድርጎ ያስቀመጠበት መጽሐፍ ነው የሮሜ መጽሐፍ ማለት ነው። እና የተጻፈው በ55 ዓመተ ምህረት አካባቢ እንደሆነ ነው የሚነገረው። እና በመጽሐፍ ቅዱስ በትንሹም ቢሆን እንደው መጽሐፍ ቅዱስ ለመማር ከሞከራችሁ እነዚህ ሁለት ጥቅሶች ሮሜ ምዕራፍ 1 ከቁጥር 16 እስከ 17 ያሉት ሁለት ጥቅሶች በክርስትና ወይንም ደግሞ በአጠቃላይ በእምነት በእኛ እምነት ውስጥ ምን ያህል ቦታ እንዳላችሁ ታውቃላችሁ። በጣም the essence of the Bible ብለው ነው የሚሰይሟቸው የመጽሐፍ ቅዱስ ተማሪዎች ወይንም ደግሞ የመጽሐፍ ቅዱስ አስተማሪዎች። በወንጌል አላፍርም፣ ምክንያቱም የወንጌል ቃል በመጀመሪያ አይሁዳውያንን ቀጥሎም አረማውያንን ሰዎችን ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ይህም የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት መሆኑን ይገልጣል። ምክንያቱም ጻድቅ በእምነት ይኖራል ተብሎ ተጽፏልና። ወንጌል መሰበክ አለበት። ወንጌል ደግሞ እንዳይሰበክ የሚፈልጉ ኃይሎች አሉ፣ ወይንም ደግሞ ወንጌል ላለመቀበል ምክንያት የሚሰጡ ብዙ ሰዎች አሉ። እና ያንን ሁሉ አልፎ ነው ሐዋርያው ጳውሎስ እኔ በወንጌል አላፍርም፣
ሰዎች ወንጌል እንዳይሰበክ በሁለት መንገድ እነግራችኋለሁ። ለምን ሰዎች ወንጌልን እንደሚቃወሙ፣ ከዛ በኋላ ደግሞ ወንጌል መሰበክ አለበት። በእነዚህ ሁለት ነጥቦች ላይ እናገራለሁ። በመጀመሪያ ለምንድን ነው የማይፈልጉት ሰዎች ወንጌል እንዲሰበክ በሚለው ላይ አንዳንድ ነገር እላለሁ ማለት ነው። በእውቀት ምክንያት ነው። አንደኛ እንግዲህ አዋቂ ነን እናውቃለን በሚሉ ምክንያት ነው። እና ትላንትና ዳላስ ከወንድሜ ጋር ነበርኩና አንድ ነገር ሳወራ ድሮ የሆነውን እና እኔ ነግሬው የነበረውን ታሪክ አስታውሶ ያጫውተኝ ነበር። የኔኑ ታሪክ ማለት ነው። ከብዙ ዓመት በፊት ጎንደር ትምህርት ቤት ገብቼ ነበር። ጤና ጥበቃ ኮሌጅ ነበር የዛን ጊዜ ጎንደር። እና በንጉሥ የመጨረሻው ዓመት አካባቢ ነበረ። የዛን ጊዜ ነው ሃይ ስኩል የጨረስኩት እኔ። እና ጎንደር ጤና ጥበቃ ገብቼ አንድ ተማሪ ከሌላ ቦታ፣ እሱ ደግሞ ከጀነራል ዊንጌት ትምህርት ቤት የመጣ ተማሪ ነበር። እና በእኛ ጊዜ ጀነራል ዊንጌት ማለት ምን እንደሆነ የምታውቋላችሁ። ዘ ክሬም ኦፍ ዘ ክሮፕ ነው። በቃ እዛ ውስጥ የሚገቡት በጣም ከየሀገሪቷ በሙሉ ቶፕ 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 የሆኑ ተማሪዎች ተመርጠው ነው ጀነራል ዊንጌት የሚገቡት ማለት ነው። እና እሱ ከዛ የመጣ ነው። በጣም ደግሞ በቃ ጎበዝ ነበረ። ሪስፔክትድ ነው። ወጣት ነው። ያው የኔ እኩያ ነው። እኩል ፍሬሽማን ሆነን የገባ ነው ማለት ነው። በነገራችን ላይ የቀድሞ ጠቅላይ ሚኒስትር መለስ ዜናዊም የኛ ኮንቴምፖራሪ ነበሩ። የዛን ጊዜ ነው እሳቸውም ወደ ዩኒቨርሲቲ የገቡት። የዚህ ልጅ ጓደኛ ስለሆኑ ነው እሳቸውን ያስታወስኩት ማለት ነው። እድሜያችንም ደግሞ እኩል ነው። እንትን ባትሉን እሳቸው ጠቅላይ ሚኒስትር ሲሆኑ አንተ ምን ታደርግ ነበር ነው የምትሉኝ? ግን ነገሩ የዚህኛው ልጅ ነገር ነውና አንድ ቀን ተገናኘን። እረፍት ሲሆን እንግዲህ አንሄድም ከካምፓስ ትምህርት ቤት ሲዘጋ እናንተን ሲል ሩቅ ስለሆነ ያው ብዙ አይሄድም፣ እዛው ነው። በሳመር ካልሆነ በስተቀር ወይ በክረምት ትምህርት ቤት ሲዘጋ ካልሆነ አንሄድምና እዛ መጽሐፍ እናነባለን። ሁለታችንም ብዙ አንተዋወቅም። ፍሬሽማን ብንሆንም በርከት ያለ ስለሆነ ፍሬሽማን ክላስ ከእንትናችን የተለያየ ነው። እሱ የሱ ግሩፕ እና የኔ ግሩፕ የተለያየ ነውና አንተዋወቅም ብዙ። ግን አንድ ፓርክ ነገር አለች ግቢው ውስጥ። እዛ ቁጭ ብለን ይሄን መጽሐፍ አነባለሁ፣ እሱ መጽሐፍ ያነባል። የመዝናኛ ሰሞን ነበረ ሰሞኑን። እና እዛ እንትን ስንል እሱ ራሱ አናገረኝ እና አንተ ስምህ መንግስቱ ነው አይደለም አለኝ። አዎ አንተም እንደ ኢየሱስን ስም ነገርኩት፣ ስሙን እንደማውቀው ማለት ነው። በዚህ ወሬ ጀመርንና በኋላ በቃ በደንብ እንደማንተዋወቅ ስነግረው እኛ እዚህ ጋር ጸሎት ቤት አለን አልኩ። የዛን ጊዜ እንግዲህ ሰው እንኳን አናግራችሁ ፈልጋችሁ አናግራችሁ ቶሎ መመስከር አለባችሁ። እንደዛ ነው እኛ ያደግነው። የድሮ ጴንጤ ካልመሰከርን በቃ እግዚአብሔር የሚቆጣን ነው የሚመስልና ቶሎ እንኳን እሱ አናግሮኝ በፊትም በውስጤ ደው እንዴት ነው መሰክርለት ነው። ልጁ ደግሞ በቃ ደስ የሚል ቢመሰከርለትና ክርስቲያን ቢሆን የሚያጓጓ ልጅ ነው። ዲሲፕሊን ያለው ልጅ ነው። ስማርት ነው በሁሉ ነገር። በኋላ እዚህ ጋር እኮ ጸሎት ቤት አለን አለች፣ ከክርስቲያን ዩኒየን የምትባል ልክ ከግቢው ወጣ ብሎ አውቃታለሁ። በዛ በኩል እኮ ስናልፍ ስትዘምሩ እንሰማችኋለን አለ። አላ እንደዛ እኮ እንትን ታዲያ ለምን አንዳንዴ እንደው ብቅ አትልም? እንትን እኮ ክርስቶስ እኮ ለሁላችንም ያስፈልገናል ምናምን ስለው አንድ ነገር አለኝ። እሷን ነው ወንድሜ ያስታወሰኝ። you are asking me to compromise my intellectual integrity። በእንግሊዝኛ ልክ እንደዚህ አለኝ። እንግዲህ ኢማጂን አሁን እኔ ካምቦ ሃይ ስኩል ነው የመጣሁት አለ አይደለም። እንግሊዝኛው ራሱ ጥረት ነው እንኳን እንደዚህ አይነት ቃል ልናገር። እሱ ከጀነራል ዊንጌት የመጣ ልጅ ነው እና እነሱ በጣም እንትኖች ናቸው። you are asking me to compromise my intellectual integrity ብሎ እነዚህን ቦምባርዲ ቃላት ሲጥልብኝ ዲክሽነሪ የለኝም ምን እንደሚል በቃ ሌላ ነገር የማላውቀው ቋንቋ እንደተናገረ ነው የሆነብኝ። እና ምስክርነቴንም ዋጥ አደረኩ። በሌላ አባባል ምን እያለኝ ነው መሰላችሁ? የምትለኝ የምትሰብክልኝ ወይም ደግሞ የምትመሰክርልኝ ወንጌል ከኔ ዕውቀት በታች ነው
አይነት ነገር ነው። እንዴት የኔ ዕውቀት ከዛ ይበልጣል? ኮምፕሮማይዝ ማድረግ ዝቅ ማለት አለብኝ ማለት ነው። በአንድ ነገር ኮምፕሮማይዝ ስታደርጉ እንግዲህ ምንድነው ካለው ደረጃ ዝቅ ትላላችሁ ማለት ነው። እና ዕውቀቴን ዝቅ ማድረግ አለብኝ ወንጌልን ለመረዳት። ሰዎች ራሳቸው ከወንጌል ጋር ያላቸው ማንነት እንደዛ ነው የሚያወዳድሩት ማለት ነው። እና ወንጌል ምን ይመስላቸዋል? ዝቅተኛ መሆን፣ ኋላ ቀርነት ይመስላቸዋል። አንታይ ኢንተሌክቹዋል ያደርጉታል ማለት ነው። ሰዎች የተማሩ መስለው ለመቅረብ በተለይ ያኔ በዚህ ጊዜ ሐዋርያው ጳውሎስ ይህንን በሚጽፍበት ጊዜ ወንጌልን ማንኳሰስ፣ ወንጌልን ማሳደድ፣ ወንጌልን መሳደብ፣ በቃ በወንጌል የሆኑትን ሰዎች ዝቅ አድርገው መመልከት ነበረባቸው። አዋቂ መስሎ ለመታየት በዛን ዘመን በእኛም ዘመን እንኳን ሪቫይቫሉ በተጀመረ ኤርሊ 60s እና በ60s ውስጥ በነበረው ሪቫይቫል ውስጥ በኢትዮጵያ እንኳን በጣም ብዙ ስደት ነበረ። ልክ አይደላችሁም፣ ይሄንን ትምህርት አቁሙ የሚል ስደት ነበረ እና ሐዋርያው ጳውሎስ በዚህ አይነት ጊዜ ውስጥ ነበረ እያለፈ ያለው እና መሰናከያ መሆኑን ደግሞ ያቅ ነበረ። እያሰናከላቸው እንደሆነ እንደውም አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ምንድነው የሚለው? ይህ ምስክርነት ለአይሁዳውያን መሰናከያ፣ ለግሪካውያን ሞኝነት ነው ይላቸዋል። ወንጌልን እንደ ሞኝነት ነበረ የሚቆጥሩት። አሁን ግን ወደ ሮም ሲሄድ ሮም ሄዶ ወንጌልን ሊሰብክ እንደሚፈልግ ሮም የግሪክ ስልጣኔ የዛን ጊዜ ሮም ኃይለኛዋ መንግስት ሮም ሆናለች። ከሮም በፊት ግሪክ ነበረች። በእውቀትና በጥበብ የዛን ዓለም የሞላችው ግሪክ ነበረች እና የሮምም ስልጣኔ በግሪክ እውቀት ላይ ነው ተሽከርክሮ የሄደው ማለት ነው። እነዚህ ሌላውን የሚያዩትን ነገር ሞኝ፣ ዝቅተኛ፣ የበታች በሚሉ ሰዎች ጋር ሄዶ ነው ወንጌልን እሰብክላቸዋለሁ ብሎ በእንደዚህ አይነት ቃላት ምንም በማያወዳው ድፍረት በሞላው ቃላት ይህንን ነገር የሚጽፈው የሚሰብከው ደግሞ በጣም ቻሌንጂንግ የሆነ ወንጌል ነው። በዛ በሮማ ግዛት ውስጥ በታላቂቷ ሮማ ከተማ ተገኝቶ ሊሰብክላቸው የወሰነው ይሁዳ በምትባል አገር፣ ይሁዳ የዛን ጊዜ በግዞት ስር ያለች ሀገር ነች፣ ራሷ ማለት ነች። አገሪቷ ራሷ በግዞት ስር ያለች፣ ናዝሬት በሚባል አካባቢ ያደገ። ናዝሬት መጽሐፍ ቅዱስ ራሱ ከናዝሬት ምን መልካም ይወጣል ይላል አይደለም? በቃ በጣም ዝቅተኛ ከሚባሉት በቃ የተወሰኑ አሳ አጥማጆች፣ አናጺዎች ምናምን የሚኖር ከአናጺ ቤተሰብ የወጣ ሰው። ከዛውም ደግሞ ስታስቡት እኮ የጌታ ኢየሱስ ክርስቶስ ነገር እንኳን ሮማውያንን ሌላውን ሁሉ ጥያቄ ውስጥ የሚያስገባ ነገር ነው። ሞኝነት ይመስላል። ይሄንን መጥቼ ሮም፣ በሰለጠነው ሮም፣ በእውቀት በበለጸገው ሮም እዛ ይሄ ስለዚህ ሰው እሰብካለሁ። የሚሰብከው ስብከት ያንን ነው ማለት ነው። በሞት ተፈርዶበት ሞቶ እንደገና ከሞት የተነሳ ብሎ ያንን ነገር ሊሰብካቸው ወደ ሮም ለመሄድ ይፈልጋል ማለት ነው። ስለዚህ እነዚህ አዋቂዎች ያንን ነገር ለመቀበል ቻሌንጅ ነው ለነሱ፣ አይችሉም። ከዛ የተነሳ ራሱን አዋቂ ብሎ የሚጠራ ሰው ወይንም ደግሞ አዋቂ ነኝ ብሎ የሚቀበል ሰው ይህንን አይነት ነገር መቀበል በጣም ይከብደዋል። ሰዎች በወንጌል ያለውን ማንነት ወይንም ደግሞ በወንጌል የተቀበሉትን ማንነት ኮስችን እንዲያደርጉ የሚያደርግ ነገር ነው ማለት ነው። እና የአንዲት ወጣት ከሃይ ስኩል ጨርሳ በቶፕ ኦፍ ሄር ክላስ ሆና ኮሌጅ ገባች። ኮሌጅ ገብታ ክርስቲያን ነች። በክርስቲያን ቤተሰብ ነው ያደገችው፣ በቤተ ክርስቲያን ነው ያደገችው ሁሉ ነገርና ያንን ክርስትናዋን ይዛ ኮሌጅ ትገባለች። ኮሌጅ ሲገባ ቻሌንጂንግ ሆነ በቃ ኮሌጁ። ምክንያቱም እዛ ያሉት የማያምኑ ናቸው፣ በጣም ሬዲኪውል የሚያደርጉ ናቸው የእምነትን ነገር እና
መጽሐፍ ቅዱስን ፕሮፌሰሩ አንድ ቀን መጽሐፍ ቅዱስን የሚያምን አለ ወይ እዚህ መካከል ትልቅ ሌክቸር ሆል ውስጥ እንትን ብሎ ሲባል እሷ ብቻ እጇን አወጣች። እንዴት እንደዚህ አይነት ጋርቤጅ የሆነ መጽሐፍ ታምኛለሽ ብሎ በቃ እንትን አላት። እንደዚህ እንትን የሌለ በፍጹም ሎጂክ የማይከተል ሪዝን የማያደርግ እንዴት እንደዛ አይነት አላ ጃርገኑ ይሄ በዛ ደረጃ መጽሐፍ ቅዱስን የሚከራከሩበት። በኋላ በልጅነቴ ወላጆቼ ስላስተማሩኝ በቤተ ክርስቲያን በሳንዴ ስኩል ውስጥ ፓስተሬ ስላስተማረኝ እንደገና ደግሞ መጽሐፍ ቅዱስ ውስጥ ስለ ባይዘው ዮናስ ታሪክ ጠየቃት። የዮናስን ታሪክ ለመሆኑ ታምኛለሽ ወይ አላት። መጽሐፍ ቅዱስ ውስጥ በጣም አንዱ በቃ የማይታመን የሚመስለው የዮናስ ነገር ነው አይደለም? አሁን አለችው። ለምን እንደዚህ ብላ መለሰችለት። እንዴት የዮናስን ታሪክ ታምኛለሽ ብሎ ጠየቃትና እንደዛ መለሰችለት ማለት ነው። አሳ ሰውጦ በባህር ውስጥ 3 ቀን ቆይቶ ያንን ሰው ተፋው። ይሄንን እንዴት አድርገሽ ታምኛለሽ ብሎ ጠየቃት። ልጅቷም እንግዲህ እንዴት እንደሆነ አላውቅም፣ ግን መንግስተ ሰማይ ስደርስ ዮናስን ራሱን ጠይቀዋለሁ አለችው። በኋላ እንዴ መንግስተ ሰማያት ዮናስን ባታገኙስ አላት። እንደዛ ከሆነ ደግሞ አንተ ትጠይቀዋለህ አለችው። በፍልስፍና ምክንያት አይቀበሉትም ወንጌልን። በመጀመሪያ በእውቀት በፍልስፍና ምክንያት ወንጌል የሌላውን ትምህርትም ሆነ የሌላውን ፍልስፍና መገዳደር ብቻ ሳይሆን ልክ አይደለም ብሎ ነው የሚነሳው። ጳውሎስ ሮም ሄዶ አያመቻመችም። ጳውሎስ ልክ አይደላችሁም ነው የሚለው። እዛ ሄዶ መዳን በሌላ በማንም የለም ነው የሚላቸው። እንድንበት ዘንድ የሚገባን ከሰማይ በታች የተሰጠ ሌላ ስም የለም ይላቸዋል። ያንን ነው ተቀበሉ የሚላቸው። እንደዚህ አይነት አለ አይደለም የያዛችሁት እምነት የያዛችሁት ፍልስፍና የኖራችሁበት ነገር ሁሉ ልክ አይደለም። ክርስቶስን መቀበል አለባችሁ። ኢንቶለራንት ነው የሚሉት እኮ አሁን ሰዎች ክርስትናን ላለመቀበል እንትን የሚሉ ሌሎቹን ሁሉ የማይቀበል ነው። ሌሎችን እምነት በሙሉ በምታዩበት ጊዜ ያመቻምቻሉ። እኔ ከሂንዱ እምነት አማኞች ወጣቶች ጋር ሰርቻለሁ እዛ እንትን እና ኢሶኬ ሚስተር ለማ ይሉኛል። እንትኑ የኔን እምነት ሂንዱም መሆን ትችላለህ። ምክንያቱም ሂንዱ ክርስቲያንንም ይቀበላል፣ እስላምንም ይቀበላል፣ ያንንም ሁሉ ነገር አለው ይላሉ። ኮምፕሮማይዝ ማድረግ ይቻላል በሌሎች እምነት። ክርስትና ግን እንደዛ የለም። ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ነው የሚለው። ማንም እንዳይመካ ከስራ አይደለም። ሌላው እምነት በሙሉ ስሩ ነው የሚለው። ይሄኛው እምነት ግን ደህንነታችሁ በስራ ላይ የተመሰረተ አይደለም። ሃይማኖት ያልሆነው ሃይማኖት ነው የሚለው ወንጌልን የሚሉት ማለት ነው። ምክንያቱም ሌላውን እምነት በሙሉ እሱ ገልብጦ ነው የሚያየው ወይም በራሱ ነው የሚያቆመው። ሌላውን በእምነት በሙሉ መልካም ስራ ትጸድቃለህ የሚለው ይሄኛውን ነው፣ በጸጋ ነው የምትጸድቀው የሚል። ከዛ የተነሳ ሊቀበሉት አይችሉም። ሶሻል ስታተሳቸውን ዝቅ ያደርጉባቸዋል። ሶስተኛው መደብ የምትለው አቃላለች አይደለም? እኛ በደርግ ጊዜ ደርግ ሲነሳ ወጣቶች ነበር መደብ የምትለው ቃል የዛን ጊዜ ነው በደንብ ያጠና ነው። መደብ ሁሉ ነገር የመደብ ትግል ነው አለ አይደለም? መደብ የምትለው ቃል በጣም የታወቀች ሆነች። አድሃሪ መደብ ይባላል። አድሃሪው መደብ ሰፊ ህዝብ መደብ ይባላል። አለ አይደለም? ሁሉ በመደብ ነው። አርሶ አደሩ መደብ ነው፣ ወዛደሩ መደብ ነው፣ መለዮ ለባሹ መደብ ነው። መደብ የመደብ በጊዜው የወንጌል አማኞች መደብ በጣም ዝቅተኛ መደብ ነበር። በዝቅተኛ ደረጃ ስለነበሩ ማንም ሰው በደህና ማይንዱ በተለይ በሮም አይነቱ ከተማ ውስጥ ክርስቲያን ነኝ ማለት የሚፈልግ የለም። ምክንያቱም ከዝቅተኛ መደብ ተደርጎ ስለሚቆጠር ያንን ዴዚግኔሽን ደግሞ አንፈልገውም እኮ። አሁንም ቢሆን ራሳችንን ዝቅ የሚያደርግብን ነገር አንፈልግም እና በዛ ምክንያት አንዳንዴ ድሮ ወጣቶች ነበርን ጊዜ ቸርች ለመሄድ መንገድ ላይ የሚያጓጥጡ ሰዎች አሉ። በዚህ በኩል ሲሄዱ በቃ መጽሐፍ ቅዱስ ይዘን በተለይ ከሄድን
ምንትን ሲል አንዳንድ የመጽሐፍ ቅዱስን ደብቀን ነው የምንሄደው በቃ ወይ ሱቅ ወደ ምናምን ምክንያቱም መንጓጠጥ አንፈልግም የሚፈልግ የለም አንዳንዴ እንደውም መንገድ ቀይረን ወደ ምዕራብ መሄድ ሲገባ መጀመሪያ ወደ ሰሜን ሄደን ዞረን ነው እንትን ብለን የምንሄደው በሌላ በኩል አድርገን የምንሄድበት ጊዜ ነበር በጣም ስደቱ በጣም እንትን ነበረ አለ አይደለም ፊዚካሊ ብቻ ሳይሆን ቨርባሊ በጣም አቢዩዝ እንደረግ ነበር በተለይ አነሳነስ ያለች ከተማ ውስጥ እዛው ሰው ስለሚተዋወቅ መንገዱም የተወሰነ ነው 2 ወይ 3 መንገድ ነች ያለችው በቃ ወጣ ስንል ያዩናል ያቁናል ይሰድቡናል እና መሰደብ አንፈልግም ነበር በተለይ ደግሞ በዚህ ሮሜ በሚባለው መደብ በሚለካበት ህብረተሰብ ውስጥ ሄዶ ወንጌልን መስበክ በጣም ከዝቅተኛ መደብ መሆን ማለት ነውና ወንድሞች ሆይ ይላል ሐዋርያው ጳውሎስ አሁንም በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ላይ በተጠራችሁ ጊዜ እንደነበራችሁ እስቲ አስቡ ይላል ጌታ ሲጠራን የነበርንበትን እስቲ አስቡ በሰው መስፈርት ከእናንተ ብዙዎቻችሁ አዋቂ አልነበራችሁም ይላል ሐዋርያው ጳውሎስ ራሱ ነው ይሄን የሚለው ስለዚህ በእውቀት የበታቾች ናችሁ ነው የሚለው ብዙዎቻችሁ ኃያላን አልነበራችሁም የሚፈራችሁ የሚደነግጥላችሁ የለም ማለት ነው ብዙዎቻችሁ ከትልቅ ቤተሰብ አልተወለዳችሁም ለዚህ ነው እኮ ክርስትናን የሚጠሉት ሰዎች ለዚህ እኮ ነው ከክርስትና የሚሸሹት ሰዎች ከትልቅ ቤተሰብ መወለድ ባይወለዱ እንኳን መጠጋት መመሳሰል ይወዳሉ አይደለም አሁን እኔም ራሴ እኮ በተቻለ መጠን ከራሴን ከጠቅላይ ሚኒስትሩ ጋር ለማስጠጋጋት ነው እሳቸው እና እኔ እድሜያችን እኩል ነው ሃይስኩል አብረን ነው የጨረስነው ከደህናው ጋር መጠጋት ይወዳል ሰው እንደዛ ነው እኮ የሚላቸው ሐዋርያው ጳውሎስ ብዙዎቻችሁ ከትልቅ ቤተሰብ አልተወለዳችሁም ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ ያለምን ሞኝ ነገር መረጠ አይገርማችሁ እዚህ ያለነው ሁሉ የተመረጥነው እዚህ ያለነው ሁሉ እዚህ ያለንበት ምክንያት ተመርጠን እኮ ይሄ በእውቀታችን በጥበባችን በዋቂነታችን ሞኞች ስለሆን እኮ ነው እንደዛ ነው የሚለው መጽሐሉ ነው አለ አይደለም ሞኞች ስለሆን ነው እግዚአብሔር የመረጠን ይላል ምክንያቱም የእግዚአብሔር መንግስት መረዳት የምንችለው ራሳችንን ሞኝ አድርገን በመንቀርብበት ጊዜ ብቻ ነው እንጂ በአዋቂነታችን ከትልቅ ቤተሰብ በመወለዳችን ያንን ይዘን ልንቀርብ አንችልም በሞራል ምክንያት ሌላው ነጥቤ በሞራል ምክንያት አይቀበሉም ወንጌል ቻሌንጂንግ ነው ሞራሊ ቻሌንጅ ያደርጋል ሰዎችን ብዙ ሰዎች የወንጌልን ነገር ሲሰሙ ኦፌንድድ ይሆናሉ ኦፌንሲቭ ነው አያመቻምችም ኮምፕሮማይዝ አድርጎ አይቀርብም ኃጢአተኛውን ኃጢአተኛ ነሽ ይላል እንደዛ መባል የሚፈልግ ሰው የለም ወንጌል ግን እንደዛ ነው የሚለው የሰውን ፕራይድ ነው የሚመታው ሁላችንም ፕራይድ አለን ወደንም ጠላንም ያንን ፕራይድ ይመታዋል ወንጌል ያንን ፕራይድ ካልጣልን በስተቀር ወንጌል ሊገባን አይችልም ኃጢአተኞች ናችሁ እየጠፋችሁ ናችሁ በርግማን ስር ነው ያላችሁት ራሳችሁም ማዳን አትችሉም ጎስቋሎች ምስኪኖች ናችሁ እንደዛ ነው ወንጌል የሚለው ያንን ስንቀበል ብቻ ነው ያንን ነኝ ስንል ብቻ ነው ወንጌል ሊገባን የሚችለው ያንን ይዘን አለ አይደለም እኔ ኃጢአተኛ አይደለሁም ነገር ግን ክርስቲያን መሆን እፈልጋለሁ አይሰራም ኃጢአተኛ መሆናችንን ስንገነዘብ ብቻ ነው በዚህ ሀገር ወጣቶች ወደ ሚሊተሪ ሲመረመሩ እና ሲገቡ መጀመሪያ የሚሄዱበት የት መሰላችሁ ቡት ካምፕ ይባላል ቡት ካምፕ ውስጥ ምንድነው የሚደረገው እዚህ በወታደርነት ያለፉ አንዳንድ ሰዎች እንዳሉ አውቃለሁ ቤዚክ የሆነውን ነገር ነው የሚያስተምሯቸው ኦፍ ኮርስ ግን እዛ ውስጥ ምን አሉ መሰላችሁ እነዚህ ድሪል ሳርጀንት የሚባሉ አሉ ድሪል ሳርጀንት የሚባሉ ሰዎች በጣም ካንታንክረስ ቁጦች ተሳዳቢዎች ናቸው በቃ ስራቸው ያ ነው ዝቅ ማድረግ ሰዎችን መጣል ወደ ታች ማየት
ምክንያቱም ምንድነው? ከተለያየ ቦታ ነው በዛ ቦታ ወታደር ሊኮን የሚመጣው። ያ እያንዳንዱ ከመጣበት ቦታ የትልቅ ሰው ልጅ ነኝ የሚል የትልቅ ሰው ስሜት ይዞ የሚመጣ አለ። የሀብታም ልጅ ነኝ የሚል የሀብታም ስሜት ይዞ የሚመጣ አለ። የተለያየ ዘር አለ አይደለም፣ ከጥቁር ከነጭ ከስፓን ይመጣሉ። እዛ ቦታ ሄደው ይሄ ድሪል ሳርጀንት የሚያደርገው ይሄ ሲመጡ በውስጣቸው የነበረውን ነገር በሙሉ ሙልጭ አድርጎ ካጠበ በኋላ ባዶ ነው የሚያደርጋቸው። በስድብ ይሁን በምን ይሁን ያደርግና ምንድነው የሚሊትሪውን ነገር በሙሉ መቀበል አለባቸው። የሚሊትሪውን ትዕዛዝ ሲወርድ ሲመጣ እሺ ብለው የሚቀበሉ መሆን አለባቸው። እንደዛ ነው የሚያደርገው ድሪል ሳርጀንት የሚያደርገው። የሚሊትሪውን ቋንቋ መናገር አለባቸው። ምግቡን መብላት አለባቸው። ያንም ምግብ በጣም የሚገርመኝ ነገር እኔ በእንትኑ ወታደራዊ ካምፕ ነው ያለው ኢራቅ በመሰራ ጊዜ ካምፕ ይባላል። የወታደር ከተማ ነው፣ ትልቅ ቦታ ነው። ግን ያው እንደ ሁሉ ነገር የምንበላውን እነሱ የሚበሉትን ሾፕ የምናደርገው እነሱ ሾፕ የሚያደርጉ ሁሉ ነገር ከነሱ ጋር ነው እንትን የምናደርገው። ምግብ ቤት አለ በየቦታው ትልልቅ ምግብ ቤት። ያው እዛ ስለሆን እኛም እንደ ወታደር ነው ትሪት የሚያደርጉን፣ ሄደን እዛ ነው የምንበላው። ወታደር በምግብ ኮምፕሌን ሲያደርግ በፍጹም አሰሙ። ሲቪሊያንስ ብቻ ነው ኮምፕሌን የምናደርገው እዛ ግቢ ውስጥ በምግብ። ይሄ ምግብ ደግሞ እንላለን ወታደር ይመጣል የሰጡትን ይበላል። ምክንያቱም ትሬንድ ሆኗል። በቃ በምግብ ኮምፕሌን ዛት ሰከንደሪ ለነሱ ምግብ መብላታቸውን ነው እንጂ እንትን የሚሉት መጣፈጥ። የሚሊትሪውን ልብስ መልበስ አለባቸው ካለ አይደለም። ሚሊትሪው ደግሞ ሲያለብሳቸው ምን መሰላችሁ? ከካልሲ ጀምሮ የውስጥ ሱሪ፣ የውስጥ ሸሚዝ አንዲት ነገር አትቀርም እስከ ላይ ድረስ። የሚተኙት የሚሊትሪ ልብስ ለብሰው ነው፣ የሚሊትሪ አንሶላ ነው። ሁሉ ነገር ሚሊትሪ፣ ሁሉ ነገር እንደዛ መሆን ማሰብ አለባቸው። እንደዛ መሆን አለባት። ሁሉን ከዛ በፊት የነበረውን ነገር አፍርሰው አዲስ አድርገው ነው የሚሰሯቸው። ከዛ በኋላ ፊልድ ላይ በሚወጡ ጊዜ ቋንቋው ይገባቸዋል፣ የሚሉትን ያውቃሉ። ሲታዘዙ የሰር ብቻ ነው፣ ሌላ ነገር የለም። ወታደር የሰር ከማለት ሌላ ቋንቋ የለውም። ወንጌል የሚያደርገው ያንን ነው። ሁላችንም የመጣንበት ታሪክ፣ የመጣንበት ባህል፣ የመጣንበት ወግ፣ የመጣንበት ዝና ያ ሁሉ አይጠቅማችሁም። መንግስተ ሰማይ መውረስ የምትችሉት በክርስቶስ ሞትና ትንሣኤ ብቻ ነው ይላችኋል። ከሀብታም ዘር ብትወለዱ፣ ጥቁር ብትሆኑ፣ ነጭ ብትሆኑ አይጠቅማችሁም። ያ የእግዚአብሔር መንግስት ለመውረስ ያንን ነው ወንጌል የሚያስተምረው። ጳውሎስ ይዞ የሚሄደው እነዚህ አሪስቶክራት በሆኑት ሮማውያን መካከል አይጠቅማችሁም፣ ይሄ አሪስቶክራትነታችሁ የእግዚአብሔርን መንግስት አያስወርሳችሁም ብሎ ሊሰብካቸው ያንን እኮ ነው በወንጌል አላፍርም ይላቸዋል። በወንጌል አላፍርም። ያንን መጥቼ ለመናገር ጌታ ኢየሱስ የጠራን ይህንን ወንጌል እንድንኖረው ነው። በዚህ ሁኔታ እንድናቆም ነው። በወንጌል የሆነ ማንነታችን ሁሉን ነገር የሚያስተወን፣ ሁሉን ነገር የሚያስረሳን፣ ሁሉን ነገር ደግሞ ከኛ በታች አድርገን እንድንመለከት ትንሽ እንደሆነ እንድናሳይ የሚያደርገን ነው የወንጌል ማንነት። ሁለተኛው ነጥቤ ወንጌል መሰበክ አለበት የሚለው ነው። ሐዋርያው ጳውሎስ ያለው ግፊት ወንጌል መሰበክ ስላለበት ነው። ሐዋርያው ጳውሎስ ወደ ሮም ሄዶ እንደውም ምን ይላል መሰላችሁ? እዛው ጥቅስ ላይ ምዕራፍ 1 ወደ ቁጥር 14 ላይ ዕዳ አለብኝ ነው የሚለው። ዕዳ አለብኝ ይሄንን ወንጌል የመስበክ ለግሪክም ላልሆኑ ሄጄ ለመስበክ ዕዳ አለብኝ። ዕዳ እንዳለበት ሰው ሆኖ ነው ወንጌልን ለመስበክ የሚሄደው። በዕዳ የሚያዝ ሰው ምን እንደሆነ ታውቃላችኋል አይደለም? በክሬዲት ካርድ እንትን ካለን ወሯ ከመድረሷ በፊት
ባንቱኑ እንዳይበዛብን እንዴት በጥንቃቄ እንደምንከፍል ዕዳ ያለበት ሰው ዕዳ አለብኝ። ወንጌል ማለት የምስራች ማለት ነው። የምስራች መነገር አለበት። የምስራች ደግሞ መልካም ዜና ትርጉም ያለው ዜና ስለሆነ ዝም አይባልም። ሐዋርያው ጳውሎስ ይህንን ነው የሚለው። ዕዳ አለብኝ በወንጌል አላፍርም በሚልበት ጊዜ በተለይ በዛ ባህል በግሪኩ ባህል በአደባባይ መልካም ወሬ ሲኖር ሰው አደባባይ ሲወጣ ሄዶ የሚቆምበት ቦታ አለ ይባላል። ፖዲየም ነገር እዛ ላይ ሰው እግሩ አንድ ሰው ወደዛች ወደ ፖዲየም እግሩ ሲያቀና ሰዎች እግሩን ያዩና ይሄ ሰው መልካም ወሬ መልካም ነገር አለው ማለት ነው ብለው ሄደው ማዳመጥ ይጀምራሉ። የዛን ጊዜ ሲኤንኤን የለም፣ ብሬኪንግ ኒውስ የለም። ሰዎች እንደዛ ነው ወሬ እንትን የሚሉት። መልካም ወሬን ግን ይፈልጋሉ ሰዎች ማዳመጥ። ስለዚህ መልካም ወሬ ትንሽም ሊሆን ይችላል፣ ትልቅም ሊሆን ይችላል። ሚስቴ ወንድ ልጅ ወለደች ማለትም ሊሆን ይችላል። መልካም ወሬ አጨብጭበው ይቀበሉታል። ሄዶ እዛች ቦታ ላይ ወጥቶ እዛች ፖዲየም ላይ ቆሞ ያንን ይናገራል ማለት ነው። ለዚህ ነው ኢሳይያስ በተራሮች ላይ የሚቆሙ የምስራች ይዘው የሚመጡ እግሮች፣ ሰላምን የሚናገሩ መልካም ዜና የሚያበስሩ ድነትን የሚያውጁ ጽዮንን አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው ይላል። እንደዛ አይነት እግሮች እና ሰዎች እነዛን እግሮች ያያሉ። ወደ ፖዲየም የሚሄዱ እግሮች እንዴት ያምራሉ! ምክንያቱም መልካም ወሬ ለመናገር ነው። ሰው መልካም ወሬ ለመስማት ይፈልጋል። ሁላችንም በውስጣችን መልካም ወሬ ስንሰማ ደስ ይለናል። አዳማዊ ክፋታችን ያው መጥፎ ወሬንም እየፈለገ ያዳምጣል። ግን መልካም ወሬ ደስ ይላል ወገኖች። መልካም ወሬ እና መልካም ወሬ ካለው አንድ ሰው ያንን ወሬ ማካፈል ይጠበቅበታል። ሰዎች መስማት አለባቸው። ያን ሰውየውም ወሬውን ለማካፈል ያስቸኩለዋል። ሰዎች የሚያዳምጡታሉ፣ የሚፈልጉታሉ። ወንጌል የምስራች ነው። ወንጌል አዋጅ ተብሎ ጮክ ተደርጎ መነገር ያለበት። በወንጌል ያለን ማንነት ሁላችንንም እንደዛ አይነት ግፊት ሊሰጠን ያስፈልጋል ወገኖች። ኢየሱስ ያድናል የሚለው ጌታ ኢየሱስ ክርስቶስ ጌታ ነው የሚለው ድምፅ ከእያንዳንዳችን የሚወጣ የሚያስቸኩለን፣ ይህንን ነገር የማያውቁት ሰዎች እንዲያውቁት፣ ያልሰሙት ሰዎች እንዲሰሙት የሚያስቸኩለን መሆን አለበት። መልካም ወሬ ተይዞ ዝም ማለት አንታይ ሲቪላይዜሽን ነው። ምንድነው? ስስታምነት ነው። መልካም ወሬ ስለሆነ ሐዋርያው ጳውሎስ ከዛ የተነሳ ሊናገረው ይፈልጋል። ወንጌል ኃይል አለው። ከኃይሉ የተነሳ መነገር አለበት። የሚያምኑትን ሰዎች ሁሉ ማዳን የሚችል የእግዚአብሔር ኃይል፣ ማዳን የሚችል የእግዚአብሔር ኃይል፣ ሌላ በምድር ላይ ምንም ኃይል የለም ወገኖች። ይሄን ታውቃላችሁ? የእግዚአብሔር ኃይል የተባለ ጌታ ኢየሱስ ክርስቶስና የወንጌል ኃይል ብቻ እንደሆነ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ወንጌል መሰበክ አለበት። ወንጌል የማይታፈርበት ነው። ምክንያቱም የሰው ልጅ ከዘላለም ጥፋት አውጥቶ ወደ ዘላለም ሕይወት የማስገባት ኃይል ያለው ወንጌል ብቻ ነው። ሌላ ኃይል የለም በምድር ላይ ይሄን ማድረግ የሚችል ወገኖቼ። የሕክምና ሳይንስ ዛሬ አድጎ በጣም ተራቆ ብዙ በሽታዎች፣ ድሮ የማይፈወሱ በሽታዎች ይፈውሳል። የሕክምና ሳይንስ ምንም ያህል ቢያድግ ግን ኃጢአት የሚባለውን በሽታ ሊፈውስ አይችልም ወገኖች። የጠፈር ምርምር በጣም መጥቆ ወጥቷል አይደለም? በቅርቡ ወደ ጨረቃ የሄዱ ሰዎች ምን ተባለላቸው? የሰው ልጅ እስካሁን ደርሶ የማያውቅበት ከፍታ ላይ ከኦን ዘ አዘር ሳይድ ኦፍ ዘ ሙን ደርሰው ተመለሱ ተብሎ ተወራላቸው አይደለም? የጠፈር ምርምር ምንም ያህል ቢመጥ ግን መንግስተ ሰማይ አይደርስም። የወንጌል ኃይል ብቻ ነው ይሄን ማድረግ የሚችለው፣ ሰውን መንግስተ ሰማይ ማድረስ የሚችለው። በመጽሐፍ ቅዱስ ውስጥ
እንዳልኳችሁ ከወንጌል በስተቀር የእግዚአብሔር ኃይል የተባለው በዩኒቨርስ ውስጥ ያሉትን ኃይሎች እኮ በምናስብበት ጊዜ የፀሐይን ብርሃንና የፀሐይን ሙቀት በምናስብበት ጊዜ እቺ አንድ ፀሐይ በጣም ብዙ ደግሞ ከዛ ይባስዋሉ ያላት ኃይል ምን ያህል እንደሆነ በምናስብበት ጊዜ እንደው ያን ያህል እንሳንል አንድ ሄሪኬን እኛ የሂውስተን ሰዎች የሄሪኬን ልምምድ ስላለ ማለት ነው አንድ ሄሪኬን ያለውን ኃይል በምናስብበት ጊዜ ይሄን የሚያክል ትልቅ ከተማ ሀርቪ መጣና እኮ በቃ ምንም እንዳልሆነ አደረገው አይደለም እንደዛ ያንን ኃይል በምናስብበት ጊዜ የንፋስን ቁጣ በምናስብበት ጊዜ ቶርኔዶ መጥቶ አሁን ብዙ ጊዜ ኒውስ ላይ ታያላችሁ ብዙ ቶርኔዶዎች ዳሜጅ ያደርጋሉ አንድን ከተማ የነበረውን እንዳልነበረ ከተማውን እኮ ነው እንደሌለ ምን ያህል ኃይል እንደሆነ ታውቃላችሁ የሳተ ገሞራ ኃይል ከጥቂት ዓመታት በፊት ሃዋይ ውስጥ የሆነውን ታውቃላችሁ እንደ ጎርፍ እሳቱ በጎርፍ ሆኖ ላቫው ሲፈስ ወደ ወንዝ ያ ኃይለኛ ነገር ነው አንዳቸውም ግን የእግዚአብሔር ኃይል ተብለው አልተጠቀሱም ይህ ወንጌል የምንሰብከው የምንኖርበት ወንጌል ወገኖቼ ከዛ የበለጠ ኃይል አለው ሰውን ከዘላለም ኃጢአት ከዘላለም ጥፋት አውጥቶ መንግስተ ሰማያት የሚያስገባ የዘላለም ሕይወት የሚሰጥ አንድ ኃይል ብቻ ነው ያለው የወንጌል ኃይል ወገኖቼ ጌታ ኢየሱስ ክርስቶስን እንደግል መድኃኒታችሁ አድርጋችሁ የተቀበላችሁ ተስፋ አደርጋለሁ ሁላችሁም እዚህ ያላችሁት ጌታ ኢየሱስ ክርስቶስን የተቀበላችሁ ናችሁ ይሁላችሁ ይህንን የእግዚአብሔር ኃይል በህይወታችሁ የተለማመዳችሁ ናችሁ ስለዚህ የተባረካችሁ ናችሁ በዚህ ደስ ሊላችሁ ይገባል የእግዚአብሔር ኃይል ከኃይል ሁሉ በላይ የሆነ ተወዳዳሪ የሌለው ኃይል የእግዚአብሔር ኃይል ስለሆነ ወንጌል መሰበክ ያስፈልገዋል ከዓላማው የተነሳ ወንጌል መሰበክ ያስፈልገዋል ዓላማው የሚያምኑትን ሁሉ ማዳን የሚችል ይላል የሚያምኑትን ሁሉ ማዳን የሚችል ብሎ ነው መግቢያ ጥቅሳችን ላይ ያስቀመጠው ማለት ነው ሌላው ሁላችንም የምናውቀው ጥቅስ እግዚአብሔር ዓለምን እጅግ ስለወደደ አንድ ልጁን ሰጠ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እዚህ ውስጥ ከዚህኛው መጽሐፍ ነው ያነበብኩት የድሮ ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ምንድነው ያለው መንግስቱ ለማን እንዲሁ ወደዋልና ስማችሁን እያስገባችሁ ያ ኃይል ለኛ ዓላማው እግዚአብሔር ያንን ለማድረግ ነው ዓላማው እግዚአብሔር እኔን ለማዳን ነው አንቺን ለማዳን ነው እዚህ ውስጥ ያለነው እያንዳንዳችን ከዛ የተነሳ ወገኖች ኤክሴፕሽናል ነን ከዛ የተነሳ ትኩረቱ የእግዚአብሔር ባንተ ላይ ባንቺ ላይ በግል ስለሆነ ልጁን አሳልፎ ለመስጠት በእያንዳንዳችን ላይ ስላተኮረ ያ ትኩረት በእኛ ላይ ስለሆነ ከዓላማው የተነሳ ሌላው ነጥብ ደግሞ አራተኛው ለተቀበሉት ሁሉ የሚሰራ ነው በጣም የሚያስደንቅ ነገር ነው ይሄ ማዳን ይውላችሁ አስቀድሞ ለአይሁድ ተባለ አይደለም በመጀመሪያ አይሁድ ቀጥሎ አረማውያንን አሁን ወደኛ መጥቶ ለሚድኑት ሁሉ ለተቀበሉት ሁሉ ማዳን የሚችል ነው ይሄ ለመዳን ያለው ወንጌል አንድ ብቻ ነው ክርስቶስን መቀበል አንዳንድ ጊዜ ይሄ የተለያዩ ምልከታዎች ይሰነዘራሉ አይሁዶች የሚድኑበት ሌላ መንገድ እንደዚህ ነው ሁላችንም የምንድነው በአንድ መንገድ ብቻ ነው በክርስቶስ ወንጌል በዚህ ኃይል ብቻ ነው አንድ ወንጌል ብቻ ነው አንድ የወንጌል ኃይል ብቻ ነው ሁላችን ወደ ኋላ ተመልሶ የነበሩ ቅዱሳንን ማዳን የሚችል ወደፊት መጥቶ እኛ ድረስ ከኛም አልፎ ወደፊት የሚመጡት ሁሉ ሊያዳን የሚችል በእግዚአብሔር የጸጋ ነገር ወገኖች በመጀመሪያ ለአይሁዶች መጣ ይሄ ወንጌል አንዳንዶች ተቀበሉት ብዙዎች አልተቀበሉት በእነርሱ በኩል የደረሰው በመጀመሪያ ይላል ሐዋርያው ጳውሎስ እዚሁ ምዕራፍ 1 ቁጥር 6 ላይ
በመጀመሪያ አይሁዳውያንን ቀጥሎ አረማውያንን የሚያምኑትን ሁሉ ማዳን የሚችል ጳውሎስና በርናባስ በአንጾኪያ ቤተክርስቲያን ሐዋርያት ሥራ ምዕራፍ 13 ውስጥ ነው ይሄ ታሪክ ያለው። ወደ ቁጥር 46 እንደዚህ አካባቢ በተሹመው ተላኩ፣ ወንጌል እንዲሰብኩ ማለት ነው። ጳውሎስና በርናባስ ተልከው በሚሄዱበት ቦታ ሁሉ አንድ ከተማ ሲገቡ አስቀድሞ የሚሄዱት የት መሰላችሁ? የአይሁዶች መሰብሰቢያ ነው የሚሄዱት። እዛ ሄደው ለነሱ ወንጌልን ሊያቀርብሏቸው ይሞክራሉ። እነሱ ካልተቀበሏቸው ነው ከዛ በኋላ እንደውም አንድ ቦታ በጲሲዲያ እንዲህ አሏቸው ይላል። ጳውሎስና በርናባስም በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት። እናንተ ግን ናቃችሁት፣ በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ፈረዳችሁ። እኛም ወደ አሕዛብ ዞር እንላለን ለማለት እንገደዳለን። ይውላችሁ የእግዚአብሔር ፕላን እንደዛ ነው የሆነው። አሁን ዞር ብለን ወደኛ መጣ። የእግዚአብሔር ኃይል በእኛ ውስጥ ወንጌል በእኛ ለመዳንና የዘላለምን ሕይወት ለማግኘት ሌላ በር የለም። የጎን በር የለም፣ ስራ የሚባል የኋላ በር የለም የሚገባበት። ለአይሁዶች የነበረው ባለፈው ሳምንት ሜንሽን ሳደርግላችሁ የብሉይ ኪዳን ስርዓት ሲምቦሊክ ቢሆንም ክርስቶስን ነበረ ሪፕሬዘንት የሚያደርገው። የማደሪያውን ድንኳን ካያችሁት ከመጀመሪያው ከመግቢያው ጀምሮ መስዋዕቱ የሚሰናበት የሰን መስዋዕት እዛ በሩ ላይ ያለው ክርስቶስን ነበረ የሚመስለው። የመታጠቢያው ሳህን ክርስቶስን ነበረ የሚመስለው። መቅደስ ውስጥ በምትገቡ ጊዜ የህብስት ገበታ በዛ በኩል አለ። በዚህ በኩል የመብራቱ የወርቅ መቅረዙ በዚህ በኩል አለ። የቴዎሎጂ አስተማሪ ያገዘችኝ ነው። እና የዕጣን መሰዊያው ደግሞ በዚህ በኩል አለ። ቅድስተ ቅዱሳን ስትገቡ ደግሞ ታቦቱ አለ። ያ ሁሉ በሙሉ ሪፕሬዘንቴሽኑ ክርስቶስን ነው። ክርስቶስን ያንን እንዲከተሉ ነው የተሰጣቸው። እና በዛ ተከትለው ወንጌል ነው ያ ነገር በዛ ጊዜ በሲምቦሊክ እንትን የቀረበው። በእኛ ጋር ግን የተገለጠውን ወንጌልን ክርስቶስ ራሱ መጥቶ ያንን አገኘ ነው ማለት ነው። ከዛ የተነሳ ወንጌል አንድ ነው። በአንድ ወንጌል በዚህ ኃይል ብቻ ነው መንግስተ ሰማይ የሚገባው። እዛ በምንደርስበት ጊዜ መንግስተ ሰማያት በምንገባበት ጊዜ እዛ ስንገናኝ እዛ የምታገኙት ሰው በሙሉ በአንድ መንገድ ብቻ የመጣ ነው፣ በወንጌል ብቻ። ስለዚህ ጳውሎስ ወንጌልን በዚህ ድፍረትና በዚህ ቆራጥነቱ ይዞ የተነሳበት አራቱ ምክንያት ሰጠኋችሁ። ወንጌል የምስራች ስለሆነ፣ ከኃይሉ የተነሳ፣ ከዓላማው የተነሳ፣ ለተቀበሉት ስለሚሰራ፣ አሁን ደግሞ ከሚገልጠው ሐሳብ የተነሳ የመግቢያ ጥቅሳችን ላይ አንድ ቃል አለ። ይህም የወንጌል ቃል እግዚአብሔር ሰዎችን የሚያጸድቀው ከመጀመሪያ እስከ መጨረሻ በእምነት መሆኑን ይገልጣል። አሁን ለመንግስተ ሰማያት እንዴት ብቁ እንደምንሆን የሚሆነውን ሐሳብ ላይ ደርሰናል ማለት ነው። እንደኔ ያለ ኃጢአተኛ ሰው እንዴት ሆኖ ነው ለዚህ የተመረጠው ብላችሁ ጠይቃችሁ ታውቃላችሁ? ታላቁ ሰባኪ ቢሊ ግርሃም ምን ይሉ ነበረ በብዙ መጽሐፎቻቸው? How did he chose a dairy farmer from North Carolina ብለው ይገረማሉ በዛ ነገር። በቃ ዴሪ ፋርመር የፋርመር ልጅ ናቸው፣ ግን እግዚአብሔር ብድግ አድርጎ ይህንን የመንግስት ወንጌል ይዘው እንዲነሱ አደረጋቸው። እያንዳንዳችሁ አስባችሁ ታውቃላችሁ? እንዴት ተመረጥኩ የሚለውን ነገር እንዴት ሆኜ ነው እኔ የእግዚአብሔርን መንግስት ወራሽ የሆንኩት? ለራሳችሁ የዘላለም ሕይወት ያገኘሁት መንግስተ ሰማይ የምገባው እንዴት ሆኜ ነው? እንዴት ማርቲን ሉተር በጣም የሚያስጨንቀው ጥያቄ ይሄ እንደነበር ታውቃላችሁ? ይሄ የማርቲን ሉተር ሪፎርመሩ ማለት ነው። እና
የፕሮቴስታንትን ተሐድሶ ያመጣው ማርቲን ሉተር ማለት ነው። ይህንን በተመለከተ ስለ ተሐድሶ ብዙ ጥያቄ ጠይቅ ነበረ። ብዙ ጥያቄ ነበረው ማርቲን ሉተር። ማርቲን ሉተር በጣም የበቃ ዲቮትድ ሞንክ ሞንክ ይባል ነበረ። በጣም በታወቀ የአውጉስቲኒያን ገዳም ውስጥ መነኩሴ ሆኖ የሚኖር በጣም የባህታዊነት ህይወት የኖረ ውሳኔው በምንኩስና ህይወቱ ለገዳሙ የተሰጠው መመሪያ ሳያዛንፍ በመከተል የሚኖር መነኩሴ ነበረ። ከጾሙ አብልጦ በመጾም፣ ከስግደቱ አብልጦ በመስገድ፣ ከጸሎቱ አብልጦ በመጸለይ ሁሉን ነገር በማድረግ የምንኩስና ህይወት አንዳንድ ብዙ ጊዜ የጉስቁልና ህይወት ነው። እንዲጎሳቆሉ ብዙ አይበሉም፣ ብዙ ያስርቧቸዋል፣ ብዙ ሰውነታቸው እንዲመቸው ያ ነው ወደ ጽድቅ የሚቆጠርላቸው። እሱ እንደውም ገዳሙ የሚሰጠውን ሌሊት እንዲለብሰው የሚሰጠውን ልብስ እንኳን በጣም ጻድቅ ለመሆን ከማሰቡ የተነሳ አስቀምጦ እንትን እየበረደው ነበር የሚተኛው፣ የበለጠ እየበረደው። እነሱም እንኳን አያሞቋቸውም። ለዛውም እንደዛ አይነት ህይወት ነበረ። በየቀኑ ቢሆንልኝ በየቀኑ ይላል ኮንፌሽን ይገባ ነበር። ኮንፌሽን ታውቃላችሁ? በካቶሊክ ስርዓት ውስጥ ኮንፌሽን አለ። ሄዶ ኃጢአትን መናዘዝ ማለት ነው። ለቄስ ትነግራላችሁ። አብሶሉት ያደርጓቸዋል ቄሶቹ። ይሄን አድርግ ከዛ በኋላ እንትን ይላቸዋል። እሱ በየጊዜው ይገባል እና እዛ ገዳም ውስጥ ያሉ ሰዎች ለኮንፌሽን ለመግባት ቀጠሮ መያዝ አለባቸው። ምክንያቱም ኮንፌሽን ዩዥዋሊ ከገዳም ውጭ ያሉ ሰዎች ነው እንትኑ እና ኮንፌስ የሚያደርጉት ሰዎች ቢዚ ስለሚሆን ቀጠሮ ሲይዙ የቀጠሮውን ሰዓት ሁሉ ከሌሎች እንትን እያለ እሱ የበለጠ ለመግባት የበለጠ ከሌሎች እንትን ያደርግ ነበር ማለት ነው። ስለ ገዳም ልምምዱ ሲጽፍ ምን አለ? I was a good monk. I kept all the rules of my order so strictly, if I may say so. If any monk can get to heaven by his monkery, it would have been me. ብሎ ነው የጻፈው። ጥሩ መነኩሴ ነበርኩ። የገዳሙን ሕግና መመሪያ በጥብቅ ጠብቅ ነበረ። መነኩሴ የምንኩስናውን ስርዓት በመጠበቅ መንግስተ ሰማይ መግባት ቢችል ኖሮ እኔን የሚቀድመኝ አልነበረም ማለቱ ነው። ይህ የበቃ መነኩሴ ይህንን ዛሬ ያነበብነውን የሐዋርያውን መልእክት በሚያነብበት ጊዜ ግን ጥያቄ ፈጠረበት። በጣም የሚፈራው የእግዚአብሔርን ፍርድ ነበረ እና ለእግዚአብሔር ፍርድ የሚያደርገው ነገር ሁሉ በቂ እንዳልሆነ ይሰማው ነበር። የጳውሎስን መልእክት ሁሉ አድናቂና ተማሪ ነበርኩ አለ። ሁልጊዜ ግን የእግዚአብሔር ፍርድ ያስፈራኝ ነበረ። እየቆየ ሲሄድ ይህ የምንኩስና ህይወት ልምምድ ከፍርድ ያድነኝ ሆኖ የሚል ጥያቄ ይፈጠርብኝ ጀመር አለ። በዚህ ውጣ ውረድ በሚያልፍበት ጊዜ ይሄ በመግቢያችን ላይ ያየነው ጥቅስ ልዩ በሆነ መንገድ በህይወት ውስጥ ተገለጸ። በተለይ የመጨረሻው የጥቅሷ መጨረሻ ጻድቅ በእምነት ይኖራል ተብሎ ተጽፏልና ብሎ ሐዋርያው ጳውሎስ ከብሉይ ኪዳን ከዕንባቆም ውስጥ ነው እችን ጥቅስ የጠቀሳት። ዕንባቆም 2:4 ላይ ነው እንትን ያለውና ጻድቅ በእምነት ይኖራል። እንግዲህ ብዙዎቻችሁ እዚህ ያለ ነው እኛ ፕሮቴስታንቶች ነን። ፕሮቴስታንት ሪፎርሜሽን ባትል ክራይ ትባላለች እቺ ጥቅስ። ፕሮቴስታንት ሪፎርሜሽን በኋላ ከዚህ ሁሉ በኋላ ማርቲን ሉተር በዚህ ነው የጀመረው። በመጀመሪያ እቺ ጥቅስ በዊተንበርግ ካስል ውስጥ ቤዝሜንት ውስጥ ነበረ የሚያድረው። እዛ በሚያድርበት ጊዜ ሰው ሁሉ ተኝቶ በነበረበት ሌሊት የሮሜን መጽሐፍ በላንተርን መብራት በጧፍ ወይም በሻማ ማለት ነው ሊሆን ይችላል ያነብ ነበር እና ከዛ በኋላ ይቺ ጳውሎስ የጻፋት ጻድቅ በእምነት ይኖራል ተብሎ ተጽፏልና የሚለው የምትለው ሐሳብ
በቃ ማለፍ አልቻልኩም እሷን አለ። ከሷ አልፌ መሄድ አልቻልኩም። ጻድቅ በእምነት ይኖራል የሚለው ነገር እየደጋገመ በድምጽ ይሰማይ ጀመር አለ። ከዛ በኋላ ከዓመታት በኋላ ደግሞ ትራቭል ያደርግ ነበረና የአልፕስን ተራሮች አቋርጦ ወደ ደቡብ ጉዞ ያደርግ ነበረ። ተራራዎቹን በአድካሚ ሁኔታ ካለፈ በኋላ በጣም ታመመ። በጣም ታሞ ለሞት የቀረበ በመሰለው ጊዜ ነው ይሄ የእግዚአብሔር ፍርድ የሚለው ነገር ይመጣበት የነበረውና እዛ ቦታ ላይ ያቺ በዊተንበርግ ካስል ቤዝመንት ውስጥ የመጣችለት ጥቅስ እንደገና መጣችለት። ጻድቅ በእምነት ይኖራል፣ ጻድቅ በእምነት ይኖራል የሚለው ቃል ተደጋግሞ ይሰማው ጀመር። ከዛ በኋላ በዚህ ቃል ተጽናንቶ ተነስቶ ጉዞውን ለመጨረስ አቅም ሆነው ይላል። ሶስተኛውና ዋነኛው እየጨረስኩ ነው፣ ረጅም ታሪክ እየነገርኳችሁ እንደሆነ ይገባኛል። በጣም ድራማቲክ የነበረው ሰዎች እግዚአብሔርን አጥብቀው ከፈለጉት እግዚአብሔር በራሱ መንገድ ራሱን ይገልጥላቸዋል። እያንዳንዳችን ወደ ክርስቶስ ልንመጣ የቻልነው በራሳችን ፈልገን አግኝተነው ሳይሆን እሱ ራሱን ስለገለጠልን ነው። ይሄን እናምናለን እና እንደዛ ነው ይሄ የሆነው። በሮም ከተማ ውስጥ ሴንት ጆርጅ ዘ ላንተርን የሚባል ብዙ ጊዜ ሰዎች በዛን ጊዜ የነበሩ ሰዎች ፒልግሪሜጅ የሚያደርጉበት ካቴድራል አለ እና በዚህ ካቴድራል ውስጥ 3 ስቴርኬዝስ አሉ። በምስራቅ በሰሜን አንድ፣ በደቡብ አንድ፣ በምስራቅ አንድ። የሰሜንና የደቡቡ ያው ብዙዎቻችን ከኦርቶዶክስ ቤተክርስቲያን የመጣን ስለሆን በኦርቶዶክስ ቤተክርስቲያን በካቶሊክ ቤተክርስቲያን ወንዶችና ሴቶች በአንድ ላይ አይደለም የሚያመልኩት፣ በተለያየ ቼምበር ነው አይደለም ታውቃላችሁ ብዙዎቻችሁ። እና እነዛ የሰሜንና የደቡቡ አንዱ የሴቶች ቼምበር ነው፣ አንዱ የወንዶች ቼምበር ነው፣ ለአምልኮ የሚሄዱበት ማለት ነው። እቺ የመካከለኛዋ ግን ቼምበር ኦፍ ራይቸስነስ ትባላለች። በጣም ሩቅ ወደ ሰማይ ትወጣለች፣ በምስራቅ ያለችዋ ማለት ነው። ሰዎች በዛ በፒልግሪሜጅ የሚመጡ ሰዎች ተንበርክከው ያንን ከፍተኛ ወጥተው እዛ ጫፍ የደረሱ እንደሆነ ቼምበር ኦፍ ራይቸስነስ ከደረሱ ከጳጳሱ የጽድቅ ወይ ኢንዲሊጀንስ ሰርቲፊኬት ይቀበላሉ። ጸድቃችኋል አለ አይደለም፣ ያንን ተወጣችኋል የሚባል ነገር ነው። ግን ቀላል ነገር አይደለም። ይደማሉ፣ በጉልበታቸው ነው መውጣት ያለባቸው አንደኛ ነገር እና ብዙ ስቃይ ያለበት፣ ብዙ ሰዎች ጀምረው አይጨርሱትም። እና ማርቲን ሉተርም ያንን ለማድረግ መጣ ወደዛ ቦታ ማለት ነው። እና እያለቀሰና እየጸለየ እግዚአብሔርን ለማስደሰት እየጸለየ ደረጃውን በንብርክክ መውጣት ጀመረ፣ እንደ ብዙዎቹ ማለት ነው። ቀላል አልነበረም። በተለይ ፒልግሪሜጅ በምትሄዱ ጊዜ ራሳችሁ ተጎሳቁሎ ነው እዛ ቦታ የምትደርሱት። ከሁሉ ነገር ከብዙ ነገር ተቆጥባችሁ ነው፣ እንዳሁን አይደለም የዛን ጊዜ። እና ራስን ጥሎ ነው እና በዛ እየሄደ ይህንን እያደረገ ሳለ በጉልበቱ እየወጣ ሳለ እየደማ ጉልበቱ በሚሄድበት ጊዜ ያ ከዚህ በፊት የለመደው ድምፅ እንደገና መጣለት። ጻድቅ በእምነት ይኖራል፣ ጻድቅ በእምነት ይኖራል፣ ጻድቅ በእምነት ይኖራል የሚለው ቃል እየጮኸ ተደጋገመበት። ከዛ በኋላ ምን ይላል? በዚህን ጊዜ ነው እነዚህ ደረጃዎች ተንበርክኮ መውጣት ወደ እግዚአብሔር መንግስት እንደማያደርሰው የተረዳው። በምንም አይነት ስቃይ ማለፍ፣ የቱንም ያህል ረጅም ተራራ በንብርክክ መውጣት የእግዚአብሔር መንግስት ለመውረስ በቂ እንዳልሆነ ተረዳ። በዛ ጊዜ ይሄንን የተጎሳቆለና የደከመ ሰውነቱን ከዛ ደረጃ ላይ አንስቶ በምን አይነት ሞኝነት አዘቅት ውስጥ እንደገባ ተረድቶ ከዛ ቦታ ጠፍቶ ሄደ። እንደው ርቄ ሄድኩ ነው የሚለው ማርቲን ሉተር። ከዚህ በኋላ ነው ያ በዊትንበርግ ቤተክርስቲያን በር ላይ የጸለጠፈውን 45 ቲሲሶች
የፕሮቴስታንት እምነት መቋጫ የሆኑትን የጀመረው የለጠፈው ማለት ነው። በዚህ ቤተክርስቲያን ውስጥ የሶላ ትምህርቶች ፓስተር ብዙ ጊዜ አስተምሮናል። ድሮ እዛኛው ቸርች ሆነን እነዛ በክርስቶስ ብቻ በጸጋ ብቻ በእግዚአብሔር ቃል ብቻ የሚሉትን እንትኖች ሁሉ ማጠናቀርና ለሁላችን እንዲደርስ ማድረግ የቻለው ከዚህ በኋላ ነው። ይህን ታሪክ በሰፊው ልነግራችሁ የፈለኩት ሁላችንም ይህንን በወንጌል ያለንን ማሰራጨት ያለንን ማንነታችንን በወንጌል ያለንን ማንነታችንን ማሰራጨት የተጠራንበት ነው ወገኖች። የተጠራንበት ያ ነው። ጻድቅ በእምነት ይኖራል። እያንዳንዳችሁ የጸደቃችሁት በእምነት ነው። ጌታ ይባርካችሁ። ተነስተን ጸልየን እንዘጋለን። እግዚአብሔር ሆይ በጣም አድርገን እናመሰግንሃለን፣ በጣም አድርገን እናከብርሃለን። በእውነት እግዚአብሔር አምላካችን ሆይ በእምነት ተቀበልንህ። በእምነት ብቻ ሁሉ ነገር ሆነልን። የእግዚአብሔር ልጆች ተብለን ልንጠራ የመንግስተ ሰማይ ወራሽ ለመሆን በእምነት ብቻ በቃን። እግዚአብሔር ሆይ ስለዚህ እናከብርሃለን። ስለሆነልን ነገር፣ ስለተፈጸመልን ነገር እግዚአብሔር ሆይ በጣም አድርገን እናመሰግንሃለን። ይህ ማንነታችን፣ ይህ በአንተ ወንጌል ያገኘነው ማንነታችን እግዚአብሔር ሆይ በሕይወታችን በጣም የከበረውና ትልቁ ነገር ይህ ነገር እግዚአብሔር አምላካችን ሆይ ከሁሉ የበለጠ እንደገና ግልጽ ሆኖ በየጊዜው የምንረዳው በየጊዜው የምንኖርበት ይሆንልን ዘንድ ለሌሎችም ለማሳየት የምንጓጓው ሐዋርያው ጳውሎስ በወንጌል አላፍርም ብሎ በቆራጥነት ለሕይወቱ በሚያሰጋው ሁኔታ እንኳን በቆራጥነት እንዳለ እኛም ደግሞ ጌታ ሆይ በዛ ቆራጥነት ይህንን የወንጌል ማንነታችንን እንድናንጸባርቅ እንድናሳይ ምስክሮችህ እንድንሆን እንድትረዳን እጸልያለሁ። ተባረክ፣ ተመስገን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። እግዚአብሔር ዛሬን ቀን ከዚህ የበለጠ ባርኮ 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 በሰላም ወደ ቤታችሁ ያደርሳችሁ። ጌታ ይባርካችሁ። ሂዱ።